መሀል ሜክሲኮ በየትኛው አቅጣጫ ብትመጪ ለመንግስት ተቋማት፣ ለግል ተቋማቶች፣ ለሆስፒታሎች፣ ለተለያዩ ኤሪያዎች በጣም በቅርብ ርቀት ላይ መገኘታችን 770 ሺህ ብር ከፍለው እንግዲህ የቤት ባለቤት መሆን የሚችሉበትን አማራጭ ይዘን መተናል ማለት ነው። ከባለ 1 መኝታ እስከ ባለ 3 መኝታ አማራጭ ይኖረናል። በሪል ስቴት ሴክተሩ ላይ አለ ብዬ አላስብም። የልጆችና የአዋቂዎች ብለን ለይተን የመዋኛ ገንዳ ይኖረናል። የመሮጫ ትራክ፣ ባስኬት ኮርቶች፣ ፉትቦል ኮርቶች የሚካተቱ ነገሮች ናቸው። በቂ የሆነ የፓርኪንግ ስፔስ እና ኤሌክትሪክ መኪና ቻርጅ ማድረጊያ ቦታዎችን በበቂ ሁኔታ አዘጋጅተናል። ኢንዶር ጂሞች ይኖሩናል። ፕላስ አውትሳይድ ላይ በቂ የሆነ ስፔስ የማዘጋጀት እድል ይኖረናል ማለት ነው። ብዙ ድስት የጣደ ሰው አንዱንም ሳያማስል ሊያርበት የሚችልበት ሁኔታ አለ። ያንን ከመንገንዘብ እንግዲህ አንድ ፕሮጀክትና አንድ ፎከስ አድርገን ይህንን ፕሮጀክት ካስረከብን በኋላ ነው ወደ ሌሎቹ ፕሮጀክቶች ሙቭ የምናደርገው። እስከ 20% የሚደርስ ታላቅ ቅናሽ አዘጋጅተን እየጠበቅን እንገኛለን ማለት ነው። ሰላም ጤና ይስጥልን። የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። በዛሬው ፕሮግራማችን አባይ ሆምስ ተገኝተናል። አባይ ሆምስ እንግዲህ በመሀል ከተማ ላይ የተለየ ቤት ይዞላችሁ መጥቷል። ቤትም ብቻ አይደለም፣ ቤትና ሱቅ አንድ ላይ ያካተተ ጥሩ የሆነ አማራጭ ይዞላችሁ መጥቷል። የተለያየ አይነት የቤት አማራጭ ለምትፈልጉ ሰዎች እንዲሁም ደግሞ ሱቅም አብራችሁ ለምትፈልጉ ሰዎች ጥሩ የሆነ አማራጭ ይዞላችሁ መጥቷል። ከዛም በተጨማሪ ደግሞ እነዚህ ቤቶች ምን አይነት ናቸው፣ ያከፋፈል ሁኔታቸው እንዴት ነው፣ በምን አይነት ያካሪ አማራጭ ነው የቀረበው የሚለውን ደግሞ ሰፋ አድርገን የምናይ ነው የሚሆነው። ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብራችሁ ቆይታ ማደርገው እኔ ሊና ብራም ነኝ። በካሜራማን ደግሞ ናኦላለ። ወደ ፕሮግራሙ ሰላም እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። በጣም አድርጌ አመሰግናለሁ። እስቲ ራስሽን አስተዋውቂልኝ። እኔ ማህደር አጥናፍ እባላለሁ። የአባይ ሆምስ ሪል ስቴት የሽያጭ አማካሪ ነኝ። እስቲ ዛሬ የት ነው የተገኘነው? ዛሬ የተገኘነው በመሀል ሜክሲኮ ከአፍሪካ ህብረት አጠገብ አባይ ሆምስ ሪል ስቴት እያስገነባ የሚገኘው ግዙፍ ኮምፓውንድ አፓርትመንት ውስጥ። በጣም ደስ ይላል። እስቲ ስለ አባይ ሆምስ አንዳንድ ነገሮችን ደግሞ በይኝ። ስለ አባይ ሆምስ ሪል ስቴት በቂ መረጃዎችን ማለትም ስለ አከፋፈል ሁኔታ፣ ግንባታው ምን ይመስላል፣ ስላሉት ቅናሾችና በቂ የሆኑ ዝርዝር መረጃዎችን ለመውሰድ ማናጀራችን ጋር እንግባና ከማናጀራችን ጋር ቆይታ ታደርጋላችሁ። አብረን እንሂድ። ሰላም እንደምን አለ? እንዴት ነሽ? እግዚአብሔር ይመስገን። በጣም አመሰግናለሁ። በድጋሚ እንኳን ደህና መጣሽ። በጣም አድርጌ አመሰግናለሁ። ራስን አስተዋውቅልን። ዛሬ የት ነው የተገኘነው? ስለ ድርጅታችሁም አንዳንድ ነገሮችን በለ። መልካም። ሚኪያስ እባላለሁ። አባይ ሆምስ ሪል ስቴት ውስጥ የሴልስ ሱፐርቫይዘር ነኝ። አባይ ሆምስ ሪል ስቴት እንሰኛለን። እንግዲህ ያው አባይ ሆምስ ሪል ስቴት ከሪል ስቴቱን ባሻገር በብዙ ሲስተር ካምፓኒዎች ዲቨሎፕ የተደረገ ነው። እንግዲህ ሜቢ አሁን ያለ ነው እዚሁ ሜክሲኮ ከአፍሪካ ህብረት አጠገብ ላይ ወይም ደግሞ ሜክሲኮ ከተማማ ፎቅ በቅርብ ፊት ለፊት ላይ ነው ያለ ነው ማለት ነው። ሳይታችንን መገኛ እንግዲህ እዚህ ነው የሚሆነው። ምናልባት እንግዲህ ያው አባይ ሆምስ ሪል ስቴት ሲባል ከኋላው እንግዲህ የጀርባ አጥንት የሆኑ ትላልቅ ሲስተር ካምፓኒዎች አሉ ከሪል ስቴቱ ባሻገር ማለት ነው። ሜቢ አሁን ያለንበት ቅጥር ግቢ አባይ ሆምስ ሪል ስቴት ሜቢ ከዚህ በፊት አባይ ቴክኒክ የሚባለው ግቢ ውስጥ ነው ያለ ነው። ሜቢ እዚህ አካባቢ ያሉ ሰዎች በደንብ ያውቁናል። እንግዲህ ይሄ ድርጅት ከንጉሱ ጊዜ ጀምሮ የነበረ ድርጅት ነው። ምናልባት በንጉሱ ጊዜ ይሄ ግቢ ፊያት የሚባል ስያሜ ነበረው። ሞር ጣሊያኖች ነበሩ እንግዲህ ፊያት የሚባለውን መኪና እዚህ ያመጡ የሚገጣጠምበት ፕላስ ሜንቴን የሚደረግበት ኮምፓውንድ ነበረ። ከዛ ባሻገር ከተወሰነ ጊዜ በኋላ ያው የመንግስት ለውጥ ሲደረግ ለሙሉ አባይ ቴክኒክ ሆነ። እንግዲህ እኛም ያኔ መንግስት ባወጣው ፕራይቬታይዜሽን ጊዜ ነው እንግዲህ ይሄን ኮምፓውንድ ሆነ ያደረግነው ማለት ነው። ወይም ደግሞ ይሄን ካምፓኒ የገዛ ነው። ይሄ ካምፓኒ አባይ ቴክኒክ ይባላል። ላለፉት ከ20 ዓመታት በላይ ለቆየ ጊዜያቶች ውስጥ እንግዲህ በአባይ ቴክኒክነት ፉቶን የሚባለውን መኪና ብቸኛ አስመጪና አከፋፋይ ሆነን ፕላስ እዚሁ አስመጥተን ገጣጥመን ለሽያጭ የሚያቀርብ ድርጅት ነው። እንግዲህ አባይ ቴክኒክ አንደኛው ሲስተር ካምፓኒያችን ነው። ከዛም በተጨማሪ ደግሞ ሌላኛው ሲስተር ካምፓኒያችን ቢኤች የሚባል ቢኤች ትሬዲንግ ኤንድ ማኑፋክቸሪንግ ይባላል። እሱም ረጅም ዓመት በተለይ በኮንስትራክሽኑ ዘርፍ አንቱታን ካተረፉ ድርጅቶች መካከል አንደኛው የኛው ሲስተር ካምፓኒ ቢኤች ነው። እንግዲህ ይህም ላለፉት 23-24 ዓመታት ትላልቅ የሆኑ ሜጋ ፕሮጀክቶች ላይ መሳተፍ እድሎች ነበሩ። ፕላስ የምንታወቅበት የፋውንዴሽን እና የሾሪንግ ስራ ላይ ረጅም ዓመት ኤክስፒሪየንስ ያደረገ ካምፓኒ ነው ማለት ነው። እንግዲህ እነዚህ ልምዶች ሁላ አጠቃለን ይዘን መተን በተጨማሪ
በተጨማሪም ከዚህ በፊት ከነበረን ስትሪም ተነስተን እንግዲህ አሁን እዚህ 12000 ካሬ ሜትር ላይ በተንጣለለውን ኮምፓውንዳችንን አባይ ሆምስ ሪል ስቴት ዳውንታውን ብለን ወደ ማርኬት ይዘን መተናል ማለት ነው። አሁን ይዛችሁት የመጣችሁት ቤት ምን አይነት ቤት ነው? ለመኖሪያ ብቻ ነው ወይንስ ደግሞ እንግዲህ መሀል ከተማ ላይ ከመሆኑ ጋር በተያያዘ ለሱቅ አንድ ላይ የተዘጋጀ ነው? እስቲ እሱን ንገረን። በጣም ጥሩ። እንግዲህ እኛ ይዘን የመጣ ነው ሁሉን ያማከለ ሁሉም በአንድ ላይ ያገኙበት የሚችሉ ሚክስድ ዩዝ የሆነ አፓርትመንት ነው የሚሆነው ማለት ነው። ሶ እንግዲህ ይህን ኮምፓውንድ እንግዲህ እንደ ኮምፓውንድ ስናየው ብዙ አሚኒቲዎችንና ብዙ ፋሲሊቲዎችን ያካተተ ነው። አሁን ወደ ጠየቅሽኝ ጥያቄ ስመጣ እንግዲህ የኛ ቤቶች ወይም የኛ አፓርትመንት ሚክስድ ዩዝ የሚባል አፓርትመንት ነው የሚሆነው። ሶ የንግድ ሱቆችንና እንዲሁም የመኖሪያ ቤቶችን ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ የተለያየ ካሬ አማራጭ እንግዲህ ይዘን የመጣንበት አፓርትመንት ነው ማለት ነው። በጣም ደስ ይላል። በሪል ስቴት ዘርፉ ላይ ምን ያህል ጊዜ ቆይታችኋል? እስከዛሬስ ደግሞ ሰርታችሁ ያስረከባችኋቸው ቤቶችና ሱቆች አሉ ወይ? በጣም ጥሩ። ያው በሪል ስቴት ዘርፉ ላይ ከዚህ በፊት ከቀደም እንደነገርኩሽ BH የሚባል የኮንስትራክሽን ካምፓኒ ወይም ደግሞ BH ማኑፋክቸሪንግ ኤንድ ትሬዲንግ አለ። ሶ ከዚህ በፊትም ሌላ በተጨማሪ እንደዚሁ ሰርተን ያስረከብነው መሀል ቦሌ ፍላሚንጎ ላይ በጣም ቅንጡ የሆኑ ዱፕሌክስ ቤቶችን ቦሌ ላይ እንግዲህ BH አፓርትመንት በሚል ገንብተን ያስረከብንበት ጊዜ ነበረ ማለት ነው። ሶ አሁን ደግሞ ያንን ልምድ ይዘን ነው እንግዲህ ወደዚህ ሽፍት አድርገን የመጣ ነው ማለት ነው። ከተማችን ላይ በጣም ብዙ አይነት ቤቶች ይሰራሉ። በጣም ብዙ የሪል ስቴት ተቋማት አሉ። እናንተን ከነዚህ ምን ለየት ያደርገዋል? አንድ ሰው ደግሞ ቤት ለመግዛት ሲመጣ ከናንተ ቢገዛ የሚያገኛቸው የተለያዩ ጥቅሞች አሉ ብለህ የምታስበውን እስቲ ያንሳለህ። በጣም ጥሩ። እንግዲህ ያው አሁን ላይ ትንሽ ማርኬቱ በጣም ኮምፒቲሽን በዝቶበታል። ብዙ ሪል ስቴቶች ዲቨሎፕ ያደረጉ ነው ያሉት። ያ ነገር ጥሩ ነው። እውነት ለመናገር በገዢም ሳይድ ጥሩ ነገር ይዞ ይመጣል። ቢካዝ ብዙ ምርጫዎች ይመጣሉ። ፕላስ ደግሞ ያለውን ኮምፒቲሽን የተሻለ ነገሮችን እንድታቀርቢ ሞር ይገፋፋል ማለት ነው። እንግዲህ አባይ ሆምስ ሪል ስቴት ሜቢ ለማርኬቱ አዳዲስ ነገሮችን ይዘን መተናል ብለን እናስባለን። ወይም ደግሞ ደንበኞቻችን ከአባይ ሆምስ ሪል ስቴት ቤቶችን ሲገዙ ከሌላ ቦታ በተሻለ ሊያገኟቸው ከሚችሉ ጥቅሞች መካከል ቅድም መነሻዬ ላይ ብዬሻለሁ። የኛ አፓርትመንት ጀስት ኮምፓውንድ አፓርትመንት ነው። ያ ማለት ራሱን የቻለ መንደር ነው እየገነባን ያለ ነው ማለት ነው። ፕላስ ሌላኛው ነገር እንግዲህ ሎኬሽናችንም ነው። ይሄ እንግዲህ ቅድም መነሻችን ላይ ብለናል። መሀል ሜክሲኮ በየትኛውም አቅጣጫ ብትመጪ ለመንግስት ተቋማት፣ ለግል ተቋማቶች፣ ለሆስፒታሎች፣ ለተለያዩ ኤሪያዎች በጣም በቅርብ ርቀት ላይ መገኘታችን ፕላስ ደግሞ እንግዲህ አፓርትመንታችን ውስጥ ያካተትናቸው መገልገያዎች እንደ ልዩነቶች ልናነሳቸው የምንችልበት ሁኔታ ይኖራል። እንግዲህ የኛ ነዋሪዎች ስንሸጥ ጣራና ግድግዳ ብቻ አይደለም እየሸጥንላቸው ያለ ነው። እዚህ አፓርትመንት ውስጥ ብዙ ፋሲሊቲዎች ይኖሩናል። ምናልባት በሪል ስቴት ሴክተሩ ላይ አለ ብዬ አላስብም። እንግዲህ ከመዋኛ ገንዳ ስንነሳ የልጆችና የአዋቂዎች ብለን ለይተን የመዋኛ ገንዳ ይኖረናል። ፕላስ የመሮጫ ትራክ እዛው አፓርትመንታችን ላይ ይኖረናል። ከዛም ባሻገር ባስኬት ኮርቶች፣ ፉትቦል ኮርቶች እዛው አፓርትመንታችን ላይ የሚካተቱ ነገሮች ናቸው። ከዛ ባሻገር እንግዲህ በቂ የሆነ የፓርኪንግ ስፔስ እና ኤሌክትሪክ መኪና ቻርጅ ማድረጊያ ቦታዎችን በበቂ ሁኔታ አዘጋጅተናል ማለት ነው። ከዛም ባሻገር እንግዲህ ጂም ኢንዶር ጂሞች ይኖሩናል። ፕላስ አውትሳይድ ላይም እንግዲህ ለተለያዩ ስብሰባ ወይም ደግሞ ለተለያየ ሰርግ፣ ለቅሶ፣ ልደት ያው መኖር እስከሆነ ድረስ እነዚህ ነገሮች ያጋጥሙናል። እንግዲህ ያንን አይነት ነገሮች ሲኖሩ በቂ የሆነ ስፔስ ያንንም የማዘጋጀት እድል ይኖረናል ማለት ነው። እንግዲህ እነዚህ ነገሮች ሁላ ከሚገዙት ቤት በተጨማሪ እነዚህ ነገሮች ማግኘት የሚችሉበት ልዩ አፓርትመንት ነው ብለን እናስባለን። በጣም ደስ ይላል። እንግዲህ መሀል ከተማ ጋር ከመሆኑን በተያያዘ ይሄን ሁሉ ነገር ማካተቱ በጣም ደስ ይላል። ስለ ካሬ አማራጮች ደግሞ እናንሳ። በምን አይነት የካሬ አማራጮች ነው ይዛችሁ የመጣችሁት? በጣም ጥሩ። እንግዲህ ያው የንግድ ሱቆቻችንም በተጨማሪም የመኖሪያ አፓርትመንቶቻችን እንግዲህ ከመኖሪያ አፓርትመንቶቻችን ስንጀምር ቅድም መነሻዬ ላይ ብዬልሻለሁ ከባለ 1 መኝታ እስከ ባለ 3 መኝታ አማራጭ ይኖረናል። ባለ 1 መኝታዎች በ78 ካሬ አማራጭ ይኖረናል። እንዲሁም ባለ 2 መኝታ ከ125 ካሬ ጀምሮ አማራጭ ይኖረናል። እንዲሁም ደግሞ ባለ 3 መኝታ ከ158 ካሬ ጀምሮ አማራጮችን የያዘ አፓርትመንት ወይም ደግሞ የመኖሪያ ሬዚደንሻል ቤቶች ይኖሩናል ማለት ነው። በተጨማሪም የንግድ ሱቆቻችን ከ10 ካሬ ጀምሮ ፕላስ እዚህ ላይ በኔት ኤሪያ ብቻ ነው የንግድ ሱቆቻችንን የምንሸጠው ማለት ነው። ማለትም ምንም አይነት ኮመን ኤሪያ ኢንክሉድ ሳናደርግ 10 ካሬ ብለን ለደንበኞቻችን ስንሸጥ የሚደርሳቸው ያው የቤት ወይም ደግሞ የሱቅ ስፋታቸው 10 ካሬ የሆነ ኔት ኤሪያ የምንሸጥበት ሁኔታ ይኖራል። መነሻ 10 ካሬ ሆነ እንጂ እንደ ደንበኞቹ ፍላጎት ከዛም በላይ ከፍ ያለ አማራጮች ይኖሩናል ማለት ነው። እንግዲህ እስካሁን ብዙ ማብራሪያዎችን ሰጥተኛል። ከዚህ በኋላ ደግሞ ሳይቱን ሄደን ብንጎበኝስ? መልካም ይቻላል። እዚህ ስለሆነ ሄደን ማየት እንችላለን። በጣም ደስ ይለኛል። እሺ
አመሰግናለሁ። እንግዲህ አሁን የምንገኘው ሳይታችን ላይ ነው። ይሄኛው ኤሪያ እንግዲህ ወደ 2200 ካሬ ላይ የሚያርፈው የመጀመሪያው ዊንጋችን ወይም ደግሞ የመጀመሪያው ፌዛችን ግንባታ የሚያርፈው እዚህ ኤሪያ ላይ ነው የሚሆነው ማለት ነው። አሁን በአካል ተገኝተናል እዚህ ጋር። እስቲ ስለ ግንባታ ሂደቱ እናንሳ። አሁን ላይ ምን ላይ ነው ያላችሁት የሚለውን እስቲ ሰፋ አድርገን አንሳ። መልካም እንግዲህ አሁን የምንገኘው ሳይታችን ላይ ነው። 12000 ካሬ ሜትር ላይ ያረፈ ጌትድ የሆነ ኮምፓውንድ ቢሆንም ግንባታ ግን ስናከናውን ያደረግነው ምንድነው ፌዝ ባይ ፌዝ ነው። አሁን ያለንበት ኤሪያ የመጀመሪያው ፌዝ ወይም ደግሞ 2200 ካሬ ላይ የማያርፈው የመጀመሪያው ብሎክ ኤ ብለን የምንጠራው ቢልዲንጋችን ነው። እንግዲህ አሁን የዚህኛውን ብሎክ የሾሪንግ ስራ እየሰራ እንገኛለን። ከዚህ በኋላ የሚቀጥለው እንግዲህ ሾሪንጋችንን ከሰራን በኋላ ኔክስት የሚሆነው የኤክስካቬሽን ስራና የፋውንዴሽን ስራ እንግዲህ አከታትለን በዚሁ እንቀጥላለን ማለት ነው። መልካም። እስቲ ከሎኬሽን አንጻር ደግሞ ንገረን። እንግዲህ ቤተሰብ ሲገዛ በዋነኝነት ሎኬሽኑ ያሳስበዋልና እስቲ አሁን ያለበትን በደንብ ንገረን። መልካም እንግዲህ ላኪሊ የኛ ፕሮጀክት ሲያርፍ 12000 ካሬ ሜትሩ በአራቱም አቅጣጫ የመንገድ አዋሳኞች ናቸው የሚኖረው። ይሄ ደግሞ እንደፈለግን ዲዛይናችንን እንደፈለግን እንድናወጣና ቤቶቻችን በበቂ ሁኔታ ናቹራል ላይት እና ናቹራል ቬንቲሌሽን እንዲያደርጉ ረድቶናል። ለምሳሌ አሁን ይሄኛውን ሳይድ ብንወስድ ይሄኛው እንግዲህ ወደ ፊት ለፊታችን የሚሆነው ወደ ዌስት ሳይድ ነው። በዚህ በኩል ቀጥታ እንደምትመለከቱ ወደ አፍሪካ ህብረት የሚወስደው መንገድ ነው። በተጨማሪ ደግሞ ከፊት ለፊታችን እንደምትመለከቱ ወደ ሰሜኑ ወይም ወደ ኖርዝ አቅጣጫ የሚሆነው የፋይናንስ ተቋማቶቹን ባንኮቹን እይታ ይዛል ማለት ነው። እንዲሁ በተመሳሳይ ደግሞ ወደ ኢስት ሳይድ ወይም ደግሞ ወደ ጠዋት ፀሐይ መውጫ ሳይድም ስናየው እሱም ጥሩ የሚሆን ወደ ኮምፓውንዳችን እይታ የሚያገኝበት ሁኔታ ይኖራል ማለት ነው። እንዲሁም በተጨማሪ ደግሞ ይሄኛውን ወደ ሳውት ሳይድ የሚያዩ ቤቶች ሙሉ ለሙሉ ናቹራል ላይት የሚያገኙና ናቹራል ቬንቲሌሽን ሆኖ እይታቸው ደግሞ ረጅም እይታ ወይም ደግሞ ሎንግ ቪው ኖሯቸው ወደ ቄራ ሳይድ የሚያዩበት ሁኔታ ይኖራል ማለት ነው። እንግዲህ ለኛ ያው ይሄ በአራቱም አቅጣጫ መንገዶች መሆናችን ጥሩ ዲዛይን እና የተሻለ እይታ ያላቸውን ቤቶች ለማቅረብ ረድቶናል ማለት ነው። በጣም አሪፍ። እንግዲህ ብዙውን ጊዜ ቤቶችን በተመለከተ ተሰርተው የሚያልቁበት ጊዜ በጣም ያሳስባቸዋል በጣም ብዙ ገዢዎች ማለት ነውና አሁን ባለንበት ሁኔታም ደግሞ ሀገራችን ላይ መጀመሪያ በዚህ ጊዜ ያልቃል ይባልና ያንን የማንጓተት ነገር አለና እናንተ ጋር ይሄንን እንዴት ትፈቱታላችሁ? በጣም እንግዲህ እንደ አባይ ሆምስ ሪል ስቴት እየተንቀሳቀስንበት ያለንበት ሁኔታ ማለት ሪል ስቴት ሴክተሩ ላይ እንግዲህ ያው ዲሌ በጣም የሚነሳ ነገር ነው። ብዙ ደንበኞችም የሚማረሩበት ጉዳይ ስለሆነ ማለት ነው። እኛ ቅድም መነሻዬ ላይ ብዬሻለሁ 12000 ካሬ ሜትር ላይ ያረፈ ቢሆንም ግንባታ ስናከናውን ግን ፌዝ ባይ ፌዝ ነው የምናከናውነው። ያ ማለት የሞቷችንም የሚሆነው ዋን ፕሮጀክት ዋን ፎከስ ብለን የተነሳ ነው። እንግዲህ የመጀመሪያ ይሄኛውን ፌዝ ላይ እንግዲህ ይሄንን ግንባታ ካከናወንን በኋላ ነው ወደ ቀጣይ ብሎኮች ሙቭ የምናደርገው ማለት ነው። ቢኮዝ ያው ብዙ ድስት የጣደ ሰው አንዱንም ሳያማስል ሊያርበት የሚችልበት ሁኔታ አለ። ያንን ከመንገንዘብ እንግዲህ አንድ ፕሮጀክትና አንድ ፎከስ አድርገን ይሄንን ግንባታ ወይም ደግሞ ይሄንን ፕሮጀክት ካስረከብን በኋላ ነው ወደ ሌሎቹ ፕሮጀክቶች ሙቭ የምናደርገው ማለት ነው። ለዛም እንግዲህ አንድ ፕሮጀክት ላይ ብቻ ፎከስ አድርገን እየተንቀሳቀስን እንገኛለን። በጣም ደስ ይላል። እንግዲህ መቼም ሰው ቤት ከገዛ በኋላ በዙሪያው ያለው ነገር ያሳስበዋል። መታመም አለ፣ ሌሎች ነገሮችም አሉና በዙሪያው ይሄንን ቤት ሲገዙ ምን አለ? በጣም ጥሩ። እንግዲህ ሎኬሽን ስንል እነዚህ ነገሮች በደንብ ማካተት መቻል አለበት። በጣም በተደጋጋሚ ሎኬሽናችን እያለ ነው። የኛ ኮምፓውንድ አቅራቢያ ላይ እንግዲህ ከመንግስት ተቋማቶች ስነሳ በአቅራቢያችን ላይ አፍሪካ ህብረት 50 ሜትር ባልሞላ ርቀት ውስጥ እኛ ኮምፓውንድ አቅራቢያ ይገኛሉ። ትላልቅ የዲፕሎማቶችና የኤምባሲዎች መንደር ነው እንግዲህ እንደሚታወቀው። ፕላስ እንግዲህ የባንኩ ወይም ደግሞ ፋይናንሻል ሴክተሮቹ ዙሪያችንን ከበውናሉ። ከዛም በተጨማሪ ሆስፒታሎች እንግዲህ በቅርብ ርቀት ውስጥ እነ ላንድማርክ ሆስፒታል ፕላስ እነ መቅረዝ በቅርብ ርቀት፣ ቤተዛታ ሆስፒታል በቅርብ ርቀት አለ። በተጨማሪም ደግሞ በቂ የሆኑ ትምህርት ቤቶችም እንግዲህ በአቅራቢያችንና በዙሪያችን ይኖራሉ ማለት ነው። በጣም ደስ ይላል። አሁን ደግሞ እስቲ ስለ ዋጋውና ስለ አከፋፈል ሁኔታው ብናነሳስ? መልካም። እሱን ቢሮ ሄደን በደንብ ደግሞ ተቀምጠን ስለሱ በደንብ ዲስከስ እናድርግ። ደስ ይለኛል። እሺ ሳይቶቹን እንግዲህ ጎብኝተን መተናል። አሁን ደግሞ ስለ ዋጋውና ስለ አከፋፈሉ ንገረን። መልካም። እንግዲህ አሁን ላይ ያለንበት የበዓል ወቅት በመሆኑ መጠን የተለያዩ የዋጋ ቅናሾች አድርገን ደንበኞቻችንን እየጠበቅን እንገኛለን። እንግዲህ አፓርትመንት ቤቶቻችን ላይ አሁን ላይ በካሬ ከ76000 ብር ጀምሮ እስከ 99500 ብር እየሸጥን እንገኛለን። ፕላስ የንግድ ሱቆቻችንም እንዲሁ ከ250000 ብር ጀምሮ በካሬ ሽያጭ አቅርበናል ማለት ነው። ሌላኛው ያው አከፋፈላችን ነው። እንግዲህ ብዙ ደንበኞችም ወደው ብዙ ጥሩ
አስተያየት እየሰጡን ያሉት አከፋፈላችን ላይ ነው። እንግዲህ ከ10% ቅድመ ክፍያ ጀምሮ ደንበኞቻችን ወደ አግሪመንት እያስገባን ወይም ደግሞ ከ10% ጀምሮ ደንበኞች ከፍለው ወደ ውል የሚገቡበትን ፔመንት ስኬጁል አዘጋጅተናል ማለት ነው። ቀጣይ ክፍያዎችን እንግዲህ ከ10% በኋላ ያለውን ቀሪ ክፍያ ቤዝድ ኦን ኮንስትራክሽን ፕሮግረስ ወይም ደግሞ እንደ የግንባታ ሂደቱ ቀጣይ ክፍያዎችን የምናስከፍልበት ሁኔታ ይኖራል ማለት ነው። ሶ ከዚህ ጋር ተያይዞ በዲስካውንት መልክ ያቀረብ ነው ደንበኞቻችን በእነሱ ፍቃድ ከ10% በላይ ለምሳሌ 30፣ 50% እና እንዲሁም እስከ 100% በሚከፍሉበት ጊዜ እስከ 20% የሚደርስ ታላቅ ቅናሽ አዘጋጅተን እየጠበቅን እንገኛለን ማለት ነው። መልካም። እስቲ እንደው ጠቅላላ አድርገን ደንበኞች ጠቅላላ ዋጋውን በስንት ያህል ማግኘት ይችላሉ? ለምሳሌ ከቤቶቻችን ወይም ደግሞ ከሬዚደንሻል አፓርትመንቶቻችን ስንጀምር ለምሳሌ ባለ አንድ መኝታ አፓርትመንት ቤቶቻችን አሁን ላይ እንግዲህ በ7 ሚሊዮን 700 ሺህ ብር እየሸጥን እንገኛለን በቶታል ፕራይስ ማለት ነው። እንግዲህ ከደንበኞች አሁን ላይ ኤክስፔክት የምናደርገው 10% 770 ሺህ ብር ከፍለው እንግዲህ የቤት ባለቤት መሆን የሚችሉበትን አማራጭ ይዘን መተናል ማለት ነው። እንግዲህ እንደዚሁ በተመሳሳይ አሁን እኛ እየጠየቅን ያለነው 10% ነው። ከፍ አድርገው መክፈል የሚችሉ ደንበኞቻችን ደግሞ እንግዲህ ይህንኑ ቤት እስከ 6 ሚሊዮን ብር ድረስ ማግኘት የሚችሉበት አማራጭ ይኖረናል ማለት ነው። በጣም አሪፍ። እስቲ ከእናንተ ቤት መግዛት ለሚፈልጉ ሰዎች ከሌሎች ቦታ የማያገኙትን አንድ ኳሊቲ ንገረኝ። በጣም ጥሩ። እንግዲህ ያው አሁን ላይ አዲስ አበባ በጣም እየሰፋች ነው ያለችው። የተለያዩ አፓርትመንቶች፣ የተለያዩ ቤቶች እንግዲህ ገበያ ላይ ይኖራሉ። አባይ ሆምስ ሪል ስቴት መሀል ከተማ ላይ በኮምፓውንድ ወይም ጌትድ በሆነ ኮምፓውንድ አማራጭ ይዘን መተናል። ፕላስ ሌላኛው እንግዲህ የንግድ ሱቆቻችንን በኔት ኤሪያ ብቻ ነው እየሸጥን ያለ ነው። ያ ማለት ምንም አይነት ኮመን ኤሪያ ኢንክሉድ ሳናደርግ በኔት ኤሪያ ብቻ ለደንበኞቻችን ማቅረባችን እንግዲህ አንድ የምንለይበት ነገር ነው ብዬ አስባለሁ። ሌላኛው እንግዲህ ዋጋችንን ቢሆን ምናልባት መሀል ከተማ ላይ አሁን ላይ እንግዲህ ሌላ ሪል ስቴቶች እየተሸጡበት ካለው ዋጋ አንጻር በጣም ሪላቲቭሊ እንግዲህ ብዙ ደንበኞች ከሰጡንም ፊድባክ አንጻር ጥሩ የሚባል ዋጋ ይዘን መተናል ማለት ነው። ሶ እነዚሁ ነገሮች እንዳሉ ነው። ፕላስ እዚህ አፓርትመንት ውስጥ ወይም ደግሞ እዚህ ኮምፓውንድ ውስጥ ነዋሪ ሲሆኑ የሚያገኟቸው ብዙ አሚኒቲዎች ተመራጭ ያደርገናል ማለት ነው። አሁን ደግሞ ከእናንተ እነዚህን ቤቶች መግዛት ለሚፈልጉ ሰዎች ውጭ ሀገር ያሉ ሊሆን ይችላሉ፣ ሀገር ውስጥም ላሉ ሊሆን ይችላሉ እና በየትኞቹ አድራሻዎች እናንተ ማግኘት ይችላሉ? ሀገር ውስጥም ከሀገር ውጭም ያሉ ደንበኞቻችን እንግዲህ ከስር በሚቀመጡ ስልኮች በዋትሳፕም በቴሌግራም ፕላስ በኢሞ ማግኘት የሚችሉበት ሁኔታ ይኖራል ማለት ነው። በጣም አድርገን እናመሰግናለን ለነበረን ቆይታ፣ ለሰጠህን ማብራሪያ፣ ስለ ጊዜ እናመሰግናለን። በጣም አመሰግናለሁ። ቴንክ ዩ። ውድ የስለ ቢዝነስ ሚዲያ ተከታታዮቻችን ዛሬ በአባይ ሆምስ ሪል ስቴት የነበረን ቆይታ ይህንን ይመስል ነበረ። በመሀል ከተማ ሱቅና ቤት ቀርቦላችኋል። እናንተም እነዚህን ሱቅና ቤቶች መግዛት የምትፈልጉ ከሆነ ከታች በምናስቀምጥላችሁ ስልክ ደውላችሁ መግዛት ትችላላችሁ። በተጨማሪም እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲደርሳችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን እስካሁን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።